ይሄው መጣልሽ እንደው ኧረ እባክህ ኧረ ምንድነው ቀስ በል እንጂ ትንሽ ተረጋጋ ወደ ቢቡድን አደኩ ያው እንደናንተ 610 እና 500 36 ብራቮ 536 ዩኒቨርሲቲ ባልገባም ጥሩ ክለብ ግን ገብቻለሁ እንዴ እና ታዲያ ቆይ ክላሱን ልታቆመው ነው አይደል አዋ ትምህርቱን ለናንተ ልጎብዝልሻለሁ እኔ ማግዚ ኳስ መጫወት ኧረ ቢያንስ እንኳን ኔክስት ይር 12 እስክጨርስ አትታገስም እኮ እናቱን ነው ቢያንስ የኮሌጅ ትምህርት የሚያመጣ ውጤት አምጣና ከዛን የማታ እየተማርክ ዲግሪን ትይዛለህ ኦሆይ ዲግሪውን ለናንተ ትጫዋለሁ እኔ ማክሲቴን አግኝቻለሁ ኳስ መጫወት ግን እኔ አስተዋውቂያችሁ እኔ ላይ ተነሳችሁብኝ ምንድነው እንዴ አሁን እዚህ አገልፍጣው ተነስ ምን ክፉ ቀን ይሁን ይህን ሳቃችሁን የነጠቃችሁ ምን ባደርግ ይሆን አሁን ይህንን ሳቃችሁን የምመልሰው ምን ባደርግ ነው ከዚህ ህመማችሁ የምፈውሳችሁ መቤት ምን ብናደርግ ነው ምን ብንበድል ነው መቤት ይህን ሁሉ ነገር በእኛ ላይ የሆነው ለምን ልጄ አንተም ያለ እድሜ ተሰቃየ መጣሽ አሜ ጎሽ እንኳን ደህና መጣሽ ሂጂና አሁን ወንድምሽን ሄደሽ ይዘሽው ነይ እሺ ዩኒፎርም ልቀይ ቆይ እሱ የት ሄድብሻል ስትመጪ ትቀይረ የለ ከነጋ እኮ ምንም ምግብ አልቀመሰም እዮብም ደግሞ የሆነ መጽሐፍ መልሳለሁ ነው አመጣለሁ ብሎ በዛው ሄዶ ቀረ እሺ መጣ በቃሽ እሺ የኔ ቆንጆ ነይ ቆይ ነይ እንዳልሽ ነይ ይኸውልሽ እንደምታደርጊ እኔ እንደፈለኩት ሳይሆን አንቺ እንደፈለግሽው አድርገሽ ጥሪ አደራሽ ደግሞ እንዳታናድጂው እሺ እሺ ማይ ጎሽ የኔ ጎበዝ የኔ ልጅ ቶሎ ነይ ታዲያ ወይ ምን ዛሬ ብቻን አረቄ መጠጫ ብር የለህም እንዴ ማታ በጊዜ መተህ የቤት ስራዬን ከሰራህልኝ ለአረቄ መጠጫ ብር የሚሆን እሰጥሃለሁ ወይ ያቺ ጨቅጨቃ እህት መጣች ኡፍ ብታይ ዛሬ አስተማሪያችን ስለ ጀግንነት እያስተማረን ጨረሰ ከዛ በኋላ የኔ ጀግና የምትሉትን ሰው ጽፋችሁ ወጣችሁ አንብቡ ተባለ ከዛም በኋላ እኔም ወጥቻ አነበብኩኝ ግን ከክላሱ ወጣ ሁሉም ጓደኞቹ ይሳቁብኝ ለምን እንደሆነ ግን አላውቅም ግን እኔ ምንም አልመሰለኝም ነበር ምክንያቱም የውሸቴን ስላልሆነ
ግን እነሱ የመሰላቸው አሁን ያለበትን ሁኔታ የጻፍኩ ነበር የመሰላቸው። ግን እኔ የጻፍኩት የዛሬ 2 ዓመት ነበር። ግን ምን ብዬ እንደጻፍኩ ታውቃለህ? ለምንድን ነው እየፈጠንክ የምትሄደው? አምሳዬ መጣ። እህትህን አላገኘሃትም እንዴ? አለው እንዴ ምን ሆነሽ ነው እንደዚህ ልብሽ እስኪወጣ ድረስ የሮጥሽው? ልጅሽ ነው አልወጣም ያራሩጠኝ። ደግሞ እኮ አንድ ቃል አላስወራ አለኝ። የኔ ወሬኛ፣ አሁን ወሬውን ትተሽ የሚበላ ነገር አቅርቢ። ቆይ እንቁላሉስ ዛሬ አልቀቀሽም እንዴ? እንዴ ዛሬ አርብ መሆኑን ረሳሽ እንዴ? እኔ ልበቢስ ዛሬ ለካ አርብ ነው። ለምን ግን እማዬ እንደ ሌሎቹ አርብና ሮብ ለምን አንሸጥም? ሁሉም እኮ ይሸጣሉ። አንቺ የምሬን እኮ ነው። እንቁላል የሚገዛ ሁሉ ሰካራም ነው። ሰካራም ደግሞ ከአመት እስከ አመት ነው የሚሰክረው። አንድ ጾም ይጾማል እንዴ? አምሳዬ ንሳዬ ተረበየቲ በቃኝ። አንቺ ማርያምን አውቄ አይደለም። ምንድነው? ምን ሆነ? ምን ነው ወንድሜ ቆየ? ቀን በተናገርኩት ነገር ተናደደ እንዴ? ቀን ተናገርሻል እንዴ? አዎ እሱን በቀጥታ አልተናገርኩም፣ ግን ስለ ሰካራም መጥፎ ነገር ተናገርኩ። ስለ ሰካራም መጥፎ ነገር ሲነገር እንደማይወድ ባቅ ኖሮ እሱ ፊት ለፊት አልልም ነበር። እሱ መባልን ሳይሆን መሆንን ነበር የሚጠላው። ምንም ያህል ቢከፋ ሊከፋ የሚችለው በሆነው ነገር ነው እንጂ በተባለው ነገር አይደለም። እንዴት አልገባኝም። ወይኔ ኢዮብ፣ እኔ እኮ ምን እንደሚያቃጥልኝ ታውቃለህ? እንዴት ነው ሳልመተው መውጣት እኮ ነው። እኔ እኮ ወይ አንተ ምንድነው የዚህን ያህል ያናደደ? እንዴት ነው ማልናደደው? ያለውን አልሰማሁም እንዴ? ሰምቻለሁ። ምን አለ? ቆይ ተናገራ። አንተም ወንድምም ሌባ ናችሁ ምናምን ይላል እና ታዲያ እኔ እናንተ ሌባ ነን እንዴ? መልስልኝ እንጂ ነን። እሱማ አይደለም። ታዲያ ለምን ያልሆንከውን ነገር ሲሰድብ ለምን ያናድዳል? ያልሆንኩትን ነገር ነው መባል አልፈልግም። ይኸውልህ መባልን ሳይሆን መሆንን ፍራ። አንድ ጊዜ ከምትሰርቅ እኮ 100 ጊዜ ሌባ መባል ይሻላል። ትልቁ ውርደት ምን እንደሆነ ታውቃለህ? የተባልከውን መጥፎ ነገር ሆነ ስትገኝ። በቃ አሁን አትናደድ። አምሳዬ ውጭ ጋር ያለችውን ፌስታል ጉሊት ታደርስልኛለህ? ናደው
እንደዚህ ዳት ሚጡዬ እንዳለች ለሰኞ ማስገባው ነው። መልሱን ወረቀቱ ላይ ስላውና እኔ ገለብጠዋለሁ ብላለች። አንድ አረቄ አምጪልኝ። ተው እንጂ መሳይ፣ በቅድሚያ ልጄ የሰጠችን ስራ እንጂ አረቄው የት ሄድብሃል? መጀመሪያ ሚጡ ያለችውን መዝግብና ጨርስ እንጂ። መቼም አንተን እያዩ በትምህርት ተስፋ ማድረግ በል አንጣው፣ በኋላ ትሰራላታለህ። በሱስ ለተጠቁ ወጣቶች በጸበልና በሕክምና እንደሚሻላቸው ታውቂያለሽ? እናማ ለወንድሜ ለመሳ ዝም በይ እንዳትጨርሺው እንዴ! ልጄ ምንም አይነት በሽታ የለበትም። እሺ የጎረቤቱ ሀሜት አነሰና አንቺ ደግሞ ልትጨመሪበት ነው? ኧረ እኔ እኮ ለማለት የፈለጉት ዝም በይ ያልኩሽ እኮ በቃ። ካሁን በኋላ እንደዚህ አይነት ንግግር በተለይ እሱ ፊት ስትናገሪ እንዳልሰማሽ እሺ? እንዴ ደግሞ ልጄን በየጸበልና በየሐኪም ቤቱ እያንከራተትኩ ካለበት ችግር የበለጠ ችግር ልሆንበት እንዴ? ነግሬሻለሁ እንዴ ነኝና እኔ ጎሽ አምሳዬ እንኳን ደህና መጣህ። በል ከየት ጋር ሄድና ይሄን እንቁላል ትሸጥልኛለህ። ሰሞኑን የሚወራ ወሬ ጥሩ አይደለም። ኧረ እኔ ምንም የሚያስፈራኝ ነገር የለም፣ እራሴ እሄዳለሁ እንጂ። ዝም በይ አንቺ። ይልቅስ አብሮሽ ይሄድና ይሸጣል። ሂጂ ተከታይ ቶሎ በይ። ደግሞ እንዳታናድጂው ነግሬሻለሁ። ጨረስኩ እኮ። አምሳዬ መጣችሁ? ና ቁጭ በል እስቲ እዚህ። ጨረሳችሁ እንዴ? አዎ እሜ፣ ግን ቅዳሜ የእንቁላሉን ብዛት እጥፍ ማድረግ ሳይኖርብን አይቀርም። ከኔ ልጅ ጋር ሄደሽ ድሮስ ላይ ቀናሽ ነበር። የኔ ልጅ እኮ ገደኛ ነው። የኔ አኩራፊ አንቺ ስለምን ይቅርብሽ። ጎበዝ እኮ ነሽ። በስቲ ሂጂና ወንድምሽን ጥሪው፣ እራት እንበላለን። እሺ
ጎሽ የኔ ቅመም አደግሽልኝ ማለት ነው። ሴት ልጅ እኮ እንደዚህ ቀልጠፍ ስትል እንዴት እንደሚያምርባት። ተባረኪልኝ የኔ ልጅ። አሜን። ጎሽ እደጊልኝ። እቺ ልጅ ጎበዝ ስትባል እንዴት ነው ደስ የሚላት። ሳቋ እንዴት እንዳፈነችው ብታይ። ጎበዝ ሲባል የማይወዳለ። እኔ ጎበዝ መባልን ሳይሆን መሆንን ነው የምፈልገው። ጎበዝ ተብዬ ሰነፍ ከመሆን ሰነፍ ተብዬ ጎበዝ ብሆን ይሻለኛል። እንዴ አምሳዬ ወዴት ነው? መጣው። አሁን እሺ ምን አደረኩ? ምዕራፍ 1 እኮ ጽፌ ጨረስኩት። ብሮ ማንበብ ትፈልጋለህ? አልፈልግም። ለምን? ያልጨረስከውን ሀሳብ ለሰው አታሳይ። የሚሰጡ ነቀፋም ሆነ ጥሩ አስተያየት ያልጨረስከውን ስራ እንድታቆም እንቅፋት ከመሆን ውጭ ምንም ጥቅም የለውም። ደግሞ ከውስጥ ወደ ውጭ ኑር እንጂ ከውጭ ወደ ውስጥ አትኑር ሲባል አልሰማህም? አልገባኝ። ጊዜው ሲደርስ ይገባል። እሺ ታውቃለህ ግን ምን ያህል ጠባቂ እንደነበርክ? የምሬን እኮ ነው። ሁሉም የኔ የሚመስሉኝ ሀሳቦች በአንድ ወቅት ካንተ የሰማኋቸው ናቸው። ለ2 ዓመት ካነበብኳቸው በርካታ መጽሐፎች አንተ ያስተማርከኝ አሁን ለህይወቴን ያስቀጥልልኝ። ለካ እረኛዬ ነበርክ። የበጎች የመኖር ሁሉና የሚወስነው በበጎቹ ጥንካሬ ሳይሆን በእረኛው ብርታትና ጥንካሬ ነው። ቀበሮም ቢሆን ከእረኛው ጋር እንጂ ከበጎቹ ጋር ትንቅንቅ አይገጥም። አንተም ሁሉንም እንቅፋት የኔ ጋር ሳይደርስ ነበር የምታስወግደው። የኔ ችግሮች ከኔ በላይ አንተን ነበር ቀድሞ የሚጎዱ። እናም ዘግይቶም ቢሆን አሁን ለእረኛዬ መሆን ገብቶኛል። በግ የሚበላው ቆይ በማን ነው? ህይወቱ ሙሉ በሚፈራው ቀበሮ ወይስ በእረኛው? ለማንኛውም ደህና እደር። አረቄ ቅጅልኝ። ነይ እሺ። እዮባዬ የወንድምህን ነገር እንደዚህ ነው ዝም የምንለው? ምን አባቴ ላድርግ? እኔም እኮ ግራ ገባኝ። ለምን አትመክረው? ከኛ ይልቅ እኮ አንተን ነው የሚቀርብህ። ደግሞ ይሰማሃል። ይገባኛል። እኔ ነኝ እየበደልኩት ያለሁት። እዮባዬ ተው እንጂ። እኔ እኮ ራስህን እንድትወቅስ አይደለም እንዲህ የተናገርኩት። አንተ እኮ ጠንካራ ነህ እንጂ በአንተ የሆነው እኮ ይብሳል። በጭራሽ እኔ ምንም አልሆንኩም።
የአንዳንድ በሽቶቹን መድኃኒት ራሳችሁ በሽቶቹ ናችሁ አይደል የሚባለው? እኔ እንኳን መድኃኒት ልሆንለት የረቂቅን ያህል እንኳን ልረዱ አልቻልኩም። አይምሰል ልጄ፣ አንተ እኮ ጠንካራ ነህ። አንተ ጠንካራ ስለሆንክ እኮ ነው አምሳዬ በህይወት የኖረው። እባክህ ጠንከር በልልኝ። የእሱን ነገርማ መድኃኒዓለም ያውቅለታል። የልብን መሻት ይፈጽማል። አምጣ ታዲያ ይሄ እኮ አልሞላም መሳይ። ለእኔም አስብልኝ እንጂ እንደ ተማረ ሰውን እንጂ በልንካ ምሳ በልተሃል? ቆይ እንደዚህ ለምንድን ነው የምትሆነው? ማርያምን የበፊቱ መሳይ በጣም ናፍቆናል። ፈገግታህም ናፍቆናል። በተለይ ቁጣህን። እንድትመታኝና እንድትቆጣኝ ብቻ ነው የምፈልገው። ቆይ ለምንድን ነው እንደዚህ የምትሆነው? በቃ ሁሉንም ነገር እርሳ። አንተ ስትኖር እኮ ነው ሁሉንም ነገር የሚሆነው። እንደዚህ እኮ ስታደርግ ነገሮች ይባባሳሉ እንጂ እኮ አይስተካከሉም። ሳልፈልግ እኮ ቀርቼ አይደል፣ ግን በቃ አቃተኝ። አንቺ እንኳን ብታረጊውን ትንሿን እውቀት እኮ ማድረግ እኮ ነው የተሳነኝ። አንቺ የምታረጊውን ነገር ቁጭ ብሎ ከማየት ውጭ እኮ ምንም አማራጭ የለኝም። በቃ ተሸነፉ፣ አልቻልኩ።
ምን ሆነሽ ነው? ሰካራም አስደነገጠሽ እንዴ? ንገሪኝ እንጂ የሆንሽውን ነገር አስጨነቅሽኝ እኮ። መሳይ አምሳዬ ምን ሆነ? መሳይ ምን ሆነ? እማዬ መሳይ በጣም አሞታል። የሆነ ነገር ማድረግ አለብን፣ ካለበለዚያ ወንድሜን አጣዋለሁ። ቆይ ምን እያልሽ ነው አንቺ? አሁን የት ሄዶ ነው? አላቅም፣ ብቻ የሆነ ነገር ማድረግ አለብን። ይህንን መጠጥ ካላስቆም ነው አይናችን እያየ ነው የሚሞተው። እማዬ እባክሽ ወይ ጸበል እንድንወስደው ፍቀጂልኝ። በቃ ነይ። እሺ ዝም በይ። በቃ አምሳዬ ከዚህ ጋር ብር አግኝተሃል እንዴ? ከዚህ ጋር ብር አግኝተሃል ወይ እያልኩ እኮ ቢያንስ እንኳን ለምጠይቅ ጥያቄ መልስ ስጠኝ እንጂ አንተ ነው ያነሳኸው እያልኩ እኮ። እኔ ነኝ። እንዴ አንተ አብረኸኝ አይደል እንዴ ወጣው? ምን ጊዜ ነው መተህ የወሰድከው? መጽሐፍ ሻጩ መጽሐፍ እንዳመጣልኝ ሲነግረኝ ተመልሼ መጣሁና ወሰድኩ። ማለቴ ውሰድ ብለሽ ስለነበር ነው የወሰድኩት። በጣም ይስጥ። ይሄማ ምን ይቅርታ ያስፈልገዋል? እኔ አይደለሁ እንዴ ውሰድ ያልኩ? ግን ምን ነው ብሰት ፀሐይ መጥቶኝ ነው መሰለኝ ራሴን ጨፍቅቅ አድርጎ ይዞኛል። ለምን ሐኪም ቤት አንሄድ? ደግሞ ለራስ ምታት ሐኪም ቤት ትንሽ አረፍ ስልበት ይተወኛል። እሺ በቃ። ከዚህ ውስጥ ብር ወስዳል? እኔ አልወሰድኩም። እና ታዲያ ማን ወሰደው? እኔ እንጃ። እኔ ምን አውቃለሁ? ግን እርግጠኛ ነህ? አዎ። ምን ሆናችሁ ነው? ድምጻችሁ እኮ ውጭ ድረስ ነው የሚሰማው። አተሩዬ ደግሞ ወና እናቴን ምን አርጊ ብለህ ነው የምታስጨንቃት?
አረ ምንድነው የምታፈጡብኝ? ቁጭ በሉ እንጂ። አምሳዬ ከዚህ ውስጥ 100 ብር ወስደሃል? 100 ብር? አዎ ነኝ ወሰድኩት። እንዴ መቼም እኔ በወሰድኩት 100 ብር አይደለም እንዴ ተፋጣችሁ የቆማችሁት? በሉ አሁን ቁጭ በሉ እንዴ። አሁን 100 ብሩን የወሰደው ሰው ስለተገኘ ረጋ ማለት ነው የሚያዋጣችሁ። ቆይ ደግሞ አንቺ ከመቼ ጀምሮ ነው እንደዚህ መናደድ ያመጣሽው? የት ተናደሽ የምታውቂውን ነው እንዴ? ደግሞ የሚመለስ ብር ነው። በልናውን ጉልበቷን ሳምና እንውጣ። ጉልበቷን ሳምና እንውጣ። ግን ወዴት ነው የምትሄዱት? አይ እኔና ወንድም የሆነች ጉዳይ አለችን። እሷን ፊክስ አድርገን እንምጣ አይደል እንዴ? አዎ በልናሽ እንውጣ። እሺ በሉ፣ ግን እንዳትቆዩ። አይዞሽ አንቆይም። ና እንውጣ። አመሰግናለሁ። ለምኑ? ምን ሌብነትን ስለደበኩልህ ነው? ቆይ ግን ችግር ምንድን ነው? እናታችን እንዴት ብላ ገንዘቡ እንደምታመጣው ታውቅ የለ? ለካ ደግሞ ባለፈው ያ ልጅ ሌባ ሲል እንደዚያ የሆንከው ውስጥን በደንብ ስለምታውቀው ነው። እባክህ እንደዛ አይደል። እሺ ታዲያ እንዴት ነው? ቆይ የትኛው ከባድ ችግር ነው ከእናት እንድትሰርቅ ያደረገ? ንገረኝ እንጂ። ቆይ ለምን ምክንያት መጀመሪያ ሰው እኮ እሺ ንገረኝ። ምንድን ነው ምክንያት? በዚህ ሙድ አይደለም። እዮ በእናትህ ንገረኝ። አሁን ምንድን ነው ምክንያት? በቃ ዛሬ ከችሿ ጋር ቀጠሮ። አትረባም። እሺ ቆይ አሁን ይህን ምክንያት ብለህ እንደው ስታቀርብ ትንሽ እንኳን አታፍርም? ለነገሩ ከዚህ የተሻለ ምክንያት እንደማታመጣ አውቃለሁ። ደግሞ ታውቃለህ፣ ምክንያት ምንም ይሁን ምንም ሌብነትህን አይቀይረውም። በቃ እሺ ይቅርታ። ለምንድን ነው እኔን ይቅርታ የምጠይቀኝ? ስትሰርቅ እኮ ማንንም ሳይሆን መጀመሪያ ራስን ነው የምታዋርደው። ለማንኛውም ግን ከዚህ በኋላ ለራስ ትንሽ እንኳን ክብር ካለ ባትሰርቅ ይሻላል። ፋይናሊ መሳይ ሞተ። ብራቮ ብራቮ መሳይ። ከዚህ በፊቱን መሳይ ሁሉንም ገለ ቀበርኳል። ሻውን ምንድን ነው የቀረ? ከዚህ በኋላ ሰው ማን ነው የሚያድን? ምን ሆነሽ ነው? ለምንድን ነው እንዲየሮጥሽ የመጣሽው? ንገሪኝ እንጂ። ማን ያባረረሽ? ንገሪኝ፣ ማን ያባረረሽ? ምን የሆንሽው ነገር አለ? የሆንሽው ነገር አለ ወይ? ወይኔ ልጄ፣ ይሄ ሁሉ ሲሆን ወንድምሽ የት ሄዶ ነው? ወይኔ 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 ጉዴ! በቃ ዝም በይ እሺ፣ ዝም በይ። የዚህ ልጅ ነገር ግን እስከ መቼ ነው ዝም የምንለው? ዝም ስንለው እኮ ከዕለት ተዕለት እየባሰበት መጣ። እግዚአብሔር ባይረዳን ኖሮ እኮ እች ልጅ የሆነ ነገር ሆናብን ነበር። ቆይ እሷን መጠበቅ እንኳን ያቅተዋል? ይመጣታል። እባክሽ ምንም እንዳታረጊ። ያሉበት ችግሮች ወቅት ምን
ችግሮቹ የምትለው ይሄ ሱሱን ነው? ማን አስገደደው? ወዶ ነው የገባበት። ወዶ እንዳልገባበት ከኔ በላይ አንቺ ታውቂያለሽ። በዛ ሄደው ሱስ ማቆም እንደመጀመሩ ቀላል አይደለም። ምን ይላል ይሄ? እማላቅ ይመስልሃል? እያወቅኩ እኮ ነው እስካሁን ዝም ያልኩት። ሞኝ አረከኝ እንዴ? ከአሁን በኋላ ደግሞ ጣልቃ ብትገባ ጠብ ከኔ ነው ነግሬሃለሁ። የት ነበርክ? የት ነበርክ እያልኩ እኮ ነው። የት ነበርክ እያልኩ። የት ነው የምትሄደው? አሰማኝም እንዴ? እህትህን ለአውሬ ሰጥተህ የት ነበርክ እያልኩ እኮ ነው። ያንተ መገኛማ የታወቀ ነው። አምቡላህን ስትግፍና ጢሳጢስህ ጋር ነው የምትገኘው። ወንድምህን አታየውም እንዴ? እሱ እኮ ጠንካራ ነው። አንተም ቆይ በማኖተ ነው በማኖተ ነው ንገረኝ። አሁንስ እንደው ባትወለድና ውሃ ሆነ በቀረ። እማዬ ዝም በል አንተ። ትሰማኛለህ? ትለወጥ እንደሆነ ተለወጥ። እኔ በአንተ ምክንያት አንገት መድፋት ሰልችቶኛል። ጨው ለራስህ ብትል ጣፍጥ ነው፣ አለበለዚያ ግን ድንጋይ ነህ ተብለህ ትጣላለህ። እኔ እኮ አውቃለሁ። አይደለም እንደ ጨው እንደ ድንጋይ እንኳን ጥቅም እንደሌለኝ ይገባኛል። ምን ያክል ሸክም እንደሆንኩባችሁ እኮ ይገባኛል። ጠባቂ የሚያስፈልጋት እህቴ እኮ እኔን ነው የምጠብቀኝ። ደጋፊ የሌለው ወንድሜ እኔን እኮ ነው የሚደግፈው። እኔ መጦር ሲኖርብኝ እኮ አንቺ እኮ ነሽ የምትጦሪ። ይቅርታ ስለበደልኳችሁ በደል ሁሉ ይቅርታ። ኧረ እማዬ ስጭኝና ቶሎ ልሂድ። የለኝማ። 100 ብር እኮ ነው እንዴ? 100 ብር ይለኛል እንዴ? 100 ብር ትንሽ ብር መሰለህ እንዴ? ለነገሩ ከየት እንዴት እንደማገኘው ብታውቅ ኖሮ ጥሩ። ይገባኛል እኮ እማዬ፣ ግን ይኸውልሽ ለዛሬ ብቻ ነው። ከአሁን በኋላ ሁለተኛ አልጠይቅሽ። ሁለተኛ እንዴ? ከዚህ ቀደም እኮ ለዛሬ ብቻ ብለህ ነበር የወሰድከው። ግን ቆይ ገንዘቡን የት ነው የምታረገው? አይ እማዬ፣ የዘንድሮ 100 ብር ምን ያደርጋል ብለሽ? እማዬ በእናትሽ ስጪኝ። እማ የኔ እናት እማ ምንድን ነው ደግሞ እናትና ልጅ ፍቅራችሁ በጣም ነው የደረጀ። ደግሞ የት ሄዳ ነው ያቺ የተረገመች? እባክህ እሷ መች ቤት ትቀመጣል እግሯ ብለህ ነው። ምንድን ነው ደግሞ ያዝከው? አታየውም እንዴ? ያው ድንች እኮ ነው ድንች። አሁን እያየህ ትጠይቀኛለህ? እንቁላል አይደል እንዴ? ቆይ ምን ያደርግልሃል? ልታቀፈው ነው። ኧረ በእናትህ እኔን የደደብ ጥያቄ ነው ወደዛ ወርውርልኝ። ይልቅማ ይኸውልሽ ሁለቱም ውስጥ ያሉን መቀቀቅ የለኝ። ይሄን ሁሉ እንዳለ? አዎ ሙሉውን ግን የማይመችሽ ከሆነ ግማሽ ግማሽ አድርገሽ ቀቅልኝ። የተቀቀለ እንቁላል መሸል ጀምር።
ብራቮ! አሁን ገና ትክክለኛ ነገር ተናገርክ። ቆይ ግን አምሳዬ ስራ ለመጀመር ወሰንክ ማለት ነው? አዎ እንዴ ደግሞ ሰሞኑን ስራ ቀዘቀዘ ምናምን እያልሽኝ አልነበር እንዴ? ስለዚህ አግዝሻለሁ። አንቺ ትምህርትስ ምን ያገናኘዋል ደግሞ ይሄ ከትምህርት ጋር? የምሰራው ማታ የምማረው ቀን። አታጠና? አሁን ለማጥናት ጊዜ ይታጣል ብለሽ ነው እማዬ? ደግሞ ከዚህ ከንቱ ጋር ምንም ጥቅም ለማላገኝ የምዞርበትን ሰዓት አላጠናበትም ነው። እንደዛ አልክ? ይኸውልህ በኋላ አላልኩም እንዳትልሽ። እንዲሽ ብለህ እንዳታስብ አልልም። እሺ እንግዲህ አንዴ ከወሰንክ ምን ይደረጋል? በቃ ወንድምህም ያግዝሃል አይደል? እህዴ ቀላል አግዟለሁ። ምንም ሀሳብ እንዳይገባ እኔ አግዛለሁ። ማ ይሄ ነው የሚያግዘኝ እማዬ? ኧረ እማዬ አታስቂኝ እንጂ። ይኸውልሽ ይሄ ልጅ እኮ ምንም ካለ መስራቱ የተነሳ ማለት ነው። እስቲ ጁኒው ከሱ እጅ እኮ የኔ ፊት ይሸክራል። ይኸው እንዴ ይኸውልህ እንደኔ እንዲሆን ከፈለግ ፊትን በደንብ መንከባከብ ነው። እሺ ለነገሩ ምን ለነገሩ ተናገራ። ምን ታፈታለህ? ጨርሰው። እማዬ እናቴም አባቴም ጥቁር አይደሉም፣ እኔም እህቴም ጥቁር አይደለም። ቆይ በማን ወጥ ነው ጥቁር የሆነው? ይኸውልህ የዚህን ጥያቄ መልስ ማግኘት ከፈለግ ለምን አምሳዬ እንደተባልኩ ጠይቀ። ቆይ እማዬ እንደ ክፉ ምናምን ብለሽ ነው አምሳዬ የምትይው? ማንን አምሳዬ? ደገመችው። እሱንማ ለምን እንደተባለ ታውቃለህ? አባቴን ልክ ቁርጥ ስለሆነ ነው። ተግባባን? ተመለሰላ። አምሳዬ አስደፋውሽ። እኔ ባንተ አንገቴን አልደፋም። አሳቀቅኩሽ። ልሳቀቅ። ጠላት ይሳቀቅ። በፍጹም ባንተ አላፍርም። እኔ በፍጹም እኔ ባንተ አላፍርም። የቅድም ብር እኮ እኔ ነኝ የወሰድኩት። እሰይ እንኳን ወሰድክ። እሰይ አድርጌ የማላውቀውን ነገር አደረግኩ። ከእናቴ ወሰድኩ። ሌባ ሆንኩ። በቃ እማዬ ወልጄ እኮ አይደለም። መውጣቱ እንደ መግባቱ ቀላል ሊሆንልኝ አልቻለም። እግዚአብሔርን እማዬ ፈልጌ እኮ አይደለም። በቃ ብቻ አንተ ነገር ተውልኝ። ይቅርታ እማዬ፣ ግድ የለም። ይቅርታ። እኔ አልተቀየምኩህም። ይቅርታ አልተቀየምኩህም እኮ ልጄ፣ አልተቀየምኩህም። ይቅርታ አባት። ወይ አቤት። ሰው ልጠይቅ ነበረ። 2 ልጆች፣ አንዱ እግር ኳስ ተጫዋች ነው። ምናልባት ካወቅ። እዮባዬ ልጄን ሳላስቀይመው አልቀርም። በስሜት ተነሳስቼ ክፉ ተናገርኩት፣ ተቀይሞኛል። እማዬ የተናገርሽው ነገር እኮ ልክ ነው። እባክሽ አትጨነቂብኝ እሺ? ቢሆንም እማዬ ደህና ነሽ ግን? ትንሽ ራስ ምታት ነገር ነው። ወደ ሐኪም ቤት እንሂድ። አይ ቢጨንቅ ነው እኮ እንደሱ የምትለው። ደህና ነኝ። ይሄ ነገር እየተደጋገመ ነው። አይዞህ ምንም አልሆነም።
ሄሎ አቤት። ሄሎ እዮብ ነህ? መክሊት ነኝ። መክሊት መክሊት እንዴ? መክሊት መክሊተኛ? አዎ አረ በፈጠረ ይሄንን ስፕራይት እንተውና እንደኛ ጠጣ እንዴ? ምንድነው ፈታ በል እንዴ እኔ እኮ ፈታ እያልኩ ነው ወይስ ቆይ ፈታ ለማለት ግዴታ እንደናንተ መጠጣት አለብኝ? ያው እንግዲህ ፍልስፍናውን ሲጀምር እኔን እኛን መሰል ያልኩት ሌላ ምን አልኩኝ? መክሊቴሙሽ ይኸውልሽ ዛሬ ልደትሽ ነው። የምትፈልጊውን ነገር ካላረገ እንዳለቂ። አንተ ምንድን ነው የምታወራው? እውነቱን ነው መሳይሙት የምሬን ነው። ቆይ ለአንድ ቀን ብትጠጣ ምን ችግር አለ? ልዘዝ? እሺ በቃ ካንቺ ላይ እጠጣለሁ። አይደለም ከኔ ላይ ሳይሆን ለራስ መጥቶልህ ትጠጣለህ። እሺ ካንተ ጋር ግን እንገናኛለን። እሺ ቆይ ግን ያን ቀን ምሽት ምንድነው የተፈጠረው? በጣም ብዙ ነገር ተፈጥሯል። እንዴ ቆይ ግን እናንተ የምራችሁ ነው እንዴ ይሄን ያዘዛችሁት? በሉ ውሃዬን አምጡልኝ። ዝም በል እባክህ፣ ዝም ብለህ ይሄን እንጠጣ። ኧረ እባክሽ እኔ አልጠጣም። ምን መኪና ያስኩ ብለህ ነው? ጀማሪ ሹፌር መሆን እኮ ችግር ነው። እባክሽ ጀማሪ ስለሆንኩኝ አይደለም። ለተከራየሁት መኪና ግን ግዴታ ኃላፊነት ሊሰማኝ ይገባል። ዝም ብሎ ኃላፊነት ነው የሚለው። አሁን ራሱ ስንመጣ ስንት መሰለሽ መኪናውን ያቆመው? ለምን እንደሚያቆመው? እየፈራ ነው። በታይ እየመጣን ከኋላ ሲኖትራክ ሲመጣበት መኪናውን ቆሞ ነው የሚያሳልፈው። ከኋላ ሲኖትራክ ሲመጣ ጥጉን ይዘ በዛ ላይ ደግሞ እርጋታው የሆነ በመኪናው ወክ እያደረገ ምናምን ይመስልሽ። ለማንኛውም ግን ለውዷ መክሊትና ለአሜሪካ ጽዋችን እናንሳ። አንተ ማንሳ እንጂ ምቀኛ ነገር አይደል? መሳይ ማን ላይ መቀኝም ደስ ይለዋል እንጂ እሺ ባንዳ ከገባች እኮ ቆየች። ለምን አንሄድ? ገና እኮ ከሀገር ሳትወጣ ናፈቀችኝ እባክህ። ስለዚህ በቃ እስክትወጣ እንጠብቃትና ቢያንስ እንኳን እስከ ቦሌ እንሸኛታለን። ከቤተሰቦቿ ጋር እኮ የምትሄደው። በቃ እነሱ ከወጡ በኋላ ቀስ ብለን ተከትለናቸው ምናልባት እድል ከቀናን ደግሞ ድጋሚ አቅፈንቸው እንላታለን። ይሄንን ማድረግ ምን ለውጥ ይፈጥራል? አላቅም። ሻንተ ሌላ አማራጭ አለ? የለኝ። በቃ ስለዚህ እንጠብቃት። እንዴ ማን ነው ደግሞ ያ? ባሏ ነው። ባሏ? የምን ባል እንዴ? ቆይ ደግሞ መክሊት ከመች ጀምሮ ነው ባል ያላት? እስካሁን አልነገረችም ነው? እንዴት? ጊዜው ሲደርስ እኮ ነግሯል ብላ ነበር። እንዴ ቆይ ምንድነው ጊዜው ሲደርስ የምትነግረኝ? አሜሪካ የምትሄደው የትምህርት እድል አግኝታ ሳይሆን አግብታ። ቆይ እንዴት ነው እንደዚህ ሊሆን የቻለው? እንዴ ቆይ አንተ እንዴት አወቅ? በምን ላውቅ እችላለሁ? ነግራኝ ነው። እሺ ቆይ አንተ ያወቅ እኔ እንዴት ነው ያላወቅኩት? እሱን አላውቅም፣ ግን ዝም ብዬ ሳስበው ለአንተ መንገድ የፈራች ይመስለኛል። ለዛም ነው ከመሄዱ አንድ ቀን በፊት ልትነግር ያሰበችው። በምን ምክንያት ሀሳቧን እንደቀየረች ግን አላውቅም።
ስላልነገርኩ በጣም ይቅርታ። መጠጣት ፈልጋለሁ። ምን? ተረጋጋ። እኔ ጋር ነው። ተረጋጋ። አልሰጥም። በእንደዚህ አይነት ሁኔታ ውስጥ እንድንነዳ አትፈቅድልኝ። ቁልፉን አንተው አታስመስልም። በኋላ አንድ ነገር ብትሆን ጸጸቱ ለኔ ነው። ስለዚህ አልሰጥም። እኔ አልሸጥኩም። ቁልፉን ስጠኝ። ሸጥከውም አልሸጥከውም በጭራሽ አልሰጥም። ቁልፉን ስጠኝ ሰውዬ። በጭራሽ አልሰጥም። ቁልፉን ስጠኝ። ደህና ዋልሽ የኔ ቆንጆ? ደህና እማዬ። ምን ነው ታዲያ እስካሁን ቆየሽ? ወንድሜን ላመጣው አረቄ ቤት ሄጄ ነበረ፣ ግን የለም። የት ሄዶ ነው? እዚህ አለ እንዴ? ኧረ የለም። እና የት ሄዶ ነው? ምን ነው ከአረቄ ቤት ሌላ የሚሄድበት የለም አሉሽ እንዴ? ለማንኛውም ከመክሊት ጋር ነው። ጉዱ መጣ። ማናት ደግሞ መክሊት? አታውቂያትም? እኔም ቢሆን ዛሬ ነው ያወቅኳት። የዮቤና ያምሳዬ ጓደኛ ናት። እንዴ እስከ ዛሬ ድረስ እንዴት አላወቃትም? እሱን ወንድሞችሽን ጠይቂ። አሁን ተነሽና ዩኒፎርምሽን ቀይረሽ መክሰስ በልተሽ ምልክሽ ቦታ አለ። እሺ። እንቁላሉን ቀቅለሻላ? ካሁን በኋላ እንቁላል መሸጥ ብሎ ነገር የለም። እንዴ ማየ፣ ለምን? ትናንት በተፈጠረው ነገር ከሆነ ችግር የለውማ። ቢሆንም አሸጭም አልኩ አሸጭም ነው። አይን እያየ እጅን በእጄ ላስበላ እንዴ? እማዬ እንደዚህ እኮ የሚያሳስብ ነገር አይደለም፣ እባክሽ። በቃ ተናገርኩ። አትሄጂም አልኩ አትሄጂም ነው በቃ። ግን እኮ ረቂቅ፣ ተነሽና ዩኒፎርምሽን ቀይሪ። እሺ በቃ መክሊት ታስብልኝ ነበር። የኔ ነገር እኮ ምንም አይሆንልህም ነበር። እኔ እንኳን ችግር ውስጥ ሆኜ በእኔ ችግር አንተ ነበርክ የምትሰቃየው። ሲከፋኝ አንተ ነበርክ መሸሸጊያ። ግን ምን ዋጋ አለው? ይሄን ሁሉ ነገር እንኳን እያደረግልኝ እኔ ግን ማረጋገጫ ፈለግኩ። አፈቅርሻለሁ እንድትለኝ ፈለግኩ። የምትሆንልኝ ነገር ሁሉ በጓደኝነት ይሁን በምን እንድታረጋግጥልኝ ፈለግኩ። እኔም እኮ አፍቅሬክ ነበር፣
አፈቅርሻለሁ እንድትለኝ ብዙ ምልክት ሰጠው፣ ግን በቃ አልሆነም። እኔ ደግሞ አፈቅራለሁ እንዳልለ በዚህ በኩል ጓደኝነታችንን የምናጣ መስሎኝ በጣም ፈራው። በዚህ መሀል ነበረ ቴዲ ከአሜሪካን የመጣው። አሁን ላይ ሆኜ ግን ሁሉንም ነገር ሳስበው ባለመነጋገራችን ነበር እዚህ ሁሉ ችግር ውስጥ የገባው። የኢዮብን ያህል እንኳን ግልጽ በሆነልን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ሜስ በጣም ይቅርታ አድርግልኝ። በጣም ይቅርታ። ውሎ እንዴት ነበር? አሪፍ ነበር። የመክሊቴ ነገር ግን አልገረመ? አሁንም እንደ ድሮ ናት። ምንም አልተለወጠችም። በዛ ላይ ይህን ያህል ጊዜ ቆይታ እኛን አስታውሳ መምጣቷ በጣም ገርሞኛል። አንተ አልገረመ? አልገረመኝም። እንዴት? ምክንያቱም ያን ሁሉ ጊዜ ያባከንኩት በቀላሉ ለመረሳት አልነበረም። ቆይሽ ሳትዋሽ ንገሪኝ። ከመምጣቷ በፊት ለመጨረሻ ጊዜ ያሰብካት መች ነው? ከትላንት ወዲያ። የመጣችሁ እኮ ትላንት ነው። ታዲያ የሰው መምጣት ስለ እሷ ከማሰብ ጋር ምን ያገናኘዋል? ዝም ተብሎስ እየተኖረ አይደል እንዴ? እሺ ዛሬ ስለምን አወራችሁ? ለምን ሳትነግር አግብታ እንደሄደች ጠይቃት። አይ ለምን መጠየቅ ነበረብህ? ምን ይጠቅመኛል? ለአንተ ባይጠቅም ለእኔ ጥቅሜ ነበር። ለአንተ ደግሞ ምን ይጠቅመሃል? ለነገሩ ልክ ነህ። ተው በቃ። እንደና አደርሽ ልጅ። ሰላም ነው ማዘር? እግዚአብሔር ይመስገን። እነ መሳይ አሉ እንዴ? አይ አምሳዬ እንኳን ወጥቷል። እዮብ አለ። እሺ በቃ እሺ፣ ሰላም ዋይ። የሆነ ሰው በጠዋት ጥበብን እያፈሰሳት ነው። መክሊቴ፣ እኔ የምለው ምን ነው በጠዋት ወረቀት ላይ ጥበብ ቀስቅሳ መሆን አለበት። እኔንስ ጥበብ ቀስቅሳይ ነው ይባላል። አንቺ ማን ቀስቅሶሽ ነው በዚህ ጠዋት የመጣሽው? ሜስ፣ እኔ እንኳን በጠዋት ሜስን ካገኘሁት ብዬ ነበር አመጣጤ። ከአንድ ሰዓት በፊት ቀደም ብለሽ መጪ ኖሮ ታገኙ ነበር። ማለት 12 ሰዓት ነው እንደሚነሳው አብዛኛው ጊዜ። ከዛ ወዴት ነው የሚሄደው? ትናንት ያገኘነው ቦታ። በባዶ ሆዱ ምንም ምግብ ሳይበላ ነው እዛ የሚጠጣው? እኔ እንጃ። እዛ የብላ የብላ አላውቅም። ከዚህ ግን ሳይበላ ነው የሚወጣው። እዛማ ማን ያበላዋል? እዮባ፣ ቢያንስ አንተ እንኳን ሳይበላ ሲወጣ ዝም አትበለው እንጂ። ይጎዳል እኮ። አያሳዝንህም? ለማንኛውም በቃ እኔ ልሂድ። አዲስ ነገር ካለ ግን እደውልልሃለሁ።
ይገርማል። ይሄ ቦታ ምንም አልተቀየረም። ታስታውሳለህ? የመጀመሪያ ጊዜ እኮ እዚህ ነበር የተገናኘነው። ረስተዋል እንዴ? ያው ድንግል ወንድሜ ማለት ይሄ ነው። እንደምታየው እድሜውም ገፍቷል። በዛ ላይ ደግሞ ነጭናጫ ነው። ይልቅ ይሄን ታዩና እንዴት ነው አንቺስ ምን አሰብሽ? በእርግጥ ይሄንን ጋቢና መተባበር በጣም ይከብዳል። አለ አይደል? ድንግሉን ወጅ ላይ የሚሞትብኝ አጥንቱ ሾኖ ነው የሚወገኝ። ቢያንስ ለኔ ብለሽ ተባበሪ። እሺ በቃ ተባበረዋለሁ። ግን ካለ ዛሬ እኔ አይመቸኝም። ዛሬ ይመቻል እንዴ? ቀላል ይመቻል? የት መሄጃ አለው? ተጎልቷል እንደሚሆነው ባይገርምሽ ሴት ነው እንጂ ያጣው በጣም ጠንቃቃ ነው። ከቤት ራሱ ሲወጣ እሺ በቃ እንሂዳ። ይኸውልሽ ካስቸገረሽ ምናምን ካለቀሰብሽ ደውልልኝ። ያው እሱማ ችግር የለውም ጀማሪ አይደለም። ቆይ እናንተ ሰዎች ያማችኋል። አንተ ያማል እንዴ? ቆይ አንቺ ደግሞ ምንድነው ከማታውቂው ሰው ጋር ነይ እንዲህ ስትባል ዝም ብለሽ የምትሄጂው? ምን ችግር አለው? ችግር አለው? በስመ አብ እናንተማ ለይቶላችኋል። ተውኝ። መሳይ መሳይ እኔ የምለው ግን አሁንም ድንግል ነህ እንዴ? ለምን ያህል ጊዜ ነው እዚህ የመጣሽው? ለአንድ ወር። አንድ ወር? አዎ፣ ከአንድ ወር በላይ እዚህ መቆየት አልችልም። ግን እስከዛ ድረስ ሰለችሽኝ እስከምትለኝ ድረስ ነው አብሬክ የምሆነው። አይ ጥሩ ነው። አልለቀውም። ቆይ አንድ ቀን ባጠጣ ምን ትሆናለህ? መክሊት፣ እንደውም ካሁን በኋላ የምትጠጣ ከሆነ ከኔ ጋር ነው እሺ የምትጣላው? አንዱን ምረጥ። ከኔና ከመጠጡ አንዱን ምረጥ። ይኸውልሽ በመጀመሪያ ደረጃ ራስሽን ከመጠጥ ጋር ታወራለሽ። ሲቀጥል ደግሞ አሁን ላይ አንቺን በመርጥሽም ባልመርጥሽም የኔ አይደለሽም። ደግሞ ተቆጥተሽ እንዳስጀመርሽኝ ተቆጥተሽ የምታስቆሚ ይምሰልሽ። እኔ የምልህ ዮብዬ፣ እች መክሊት ላምሳዬ ፍቅረኛ ሆነች እንዴ? ኧረ አይደለችም፣ ጓደኛው ናት። እና ያንተ ናት? ኧረ እማዬ የማናችን ፍቅረኛ አይደለችም። በቃ የድሮ ጓደኛችን ብቻ ነች። ጓደኛ ብቻ? አዎ። ምን ነው? አይ ምንም፣ እንዲሁ ልጄን ካዳነችው ብዬ የተመኘቻት ነው። እንደሱ የሚባል ነገር የለም። በዛ ላይ ደግሞ አግብታለች። ይሁና ታዲያ ምን ይደረጋል? ለሱም ቢሆን መድኃኒዓለም ያውቅለታል። ወይ ደህና ዋሉ ማዘር። ምን ነው ልጄ፣ ምን ሆንሽ በጠዋቱ? አይ ምንም አልሆንኩም። መሳይ ይኖራል እንዴ? አዎ አለ። እንደውም መጣልሽ። ደህና ዋሉ ማዘር። አንቺማ የማንም አይደለሽም፣ የልጄ ነሽ። ቆይ ግን በዚህ ጠዋት አረቄ ይዞ መዞር አይከብድም?
ቆይ እንደዚህ በጠዋት መምጣትሽ ካልቀረ እዛው ታዲያ ይሻለው ነበር። አልጋን ከለቀክልኝ ደስ ይለኛል። ቆይ ግን ሰለቸው እንዴ? ነገሩን የምሰለች አይነት ሰው አይደለም። እሺ ጠብቀኝ ቢያንስ። እንደ ትላንትና አልበላም ማለት አይቻልም። ደግሞ እኔ ነኝ የሰራሁልህ። እሺ ቆይ ከበላ በኋላ ትጠጣለህ። እሺ በላ። በቃ ቻው፣ እኔ ልመለስ። እዛ አረቄ ቤት ግን እንዳትሄድ እሺ? በእናትህ። እሺ። አመሰግናለሁ። ደግሞ አውቃለሁ እዚህ ነገር ውስጥ በአንዴ እንዳልገባ ሁሉ ለመውጣት ከባድ እንደሚሆንብህ። ግን በቃ እኔም የመጣሁት እዚህ ለአንድ ወር ነው አይደለ? ጥቂት ቀናቶች ነው የቀሩኝ። ቢያንስ እነዛን ጥቂት ቀናቶች እንኳን እንዳግዝህ ፍቀድልኝ። እሺ ቆይ ከዛስ? ያው ከዛማ በቃ እግዚአብሔር ያውቃል። ቻው። ለምንድን ነው የማትሰጪኝ? አልሰጥህም። እማዬ ወይ ፊትሽ ምንድን ነው? አሞሻል እንዴ? ትንሽ ራሴን አሞኝ ነው። ምንድን ነው ትንሽ? በጣም አሞሻል እኮ። ደህና ነኝ። ስተኛበት ይተወኛል። ምንድን ነው ስተኛበት? ተነሽ ሐኪም ቤት እንሂድ። አይ ይተወኛል። ግድ የለም። በጣም እያቃጠልሽ ነው እናት። እማዬ እማ 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 እማዬ እማ እማዬ እማ እማ ቀኑ ግን እንደ ቀልድ ሄደ አይደል? 2 ሳምንት ያላነሳ ጊዜ እኮ ነው የቀረኝ። አዎ ዛሬን ሳይጨምር 8 ቀን ብቻ ነው የቀረሽ። ምን እየቆጠርክ ነበር እንዴ? ትናፍቀኛለሽ ብለህ ፈራህ እንዴ? አይደል?
ሄሎ ዮባ። ምን? እሺ መጣሁ። አዝናለሁ ይሄን ነገር ስነግራችሁ። ምንድነው ዶክተር? ወይዘሮ ንጹህ ባደረግንላቸው ምርመራ መሰረት ከዚህ በኋላ በህይወት ሊቆዩ የሚችሉት ከአንድ ወር ላነሰ ጊዜ ነው። አዝናለሁ። ተመስገን ልጆች የተሰባሰባችሁልኝ። መክሊቴ ደህና ነሽ? ደህና ነኝ ማዘር። እንዲህ ሁሌ እንድትሰባሰቡልኝ ሁል ጊዜ በታመምኩ። ምን ነው ፈራችሁ እንዴ? አይዟችሁ ደህና ነኝ። ደግሞ የተሰጠኝን መድኃኒት ስውጥ በደንብ ይሻለኛል። እናታችሁ ከእድሜ ጋር በተያያዘ ሌሎች በሽታዎች አሉባቸው። ይህን ነገር ሲሰሙ ከተባለው ቀን ቀደም ብለው የሆነ ነገር ሊሆን ይችላሉ። መቼም ይገባችኋል። የቀናትም ሆነ የሰዓታት እድሜ ዋጋ ስላለው ነው። ስለዚህ የመናገሩን ኃላፊነት ለእናንተ ትቼዋለሁ። ረቂቂ ተነሽና ቡና አፍይ እንጂ ወንድሞችሽ እኮ ተሰባስበዋል። እሺ እንዴ ልጆች ምን ሆናችሁ? እኔ እኮ ደህና ነኝ። አምሳዬ የኔን ስብስብ ናለኝ እስቲ። እናት ታማ ስታይ ፈራህ አይደል? ረቂቅዬ ያመጣሁትን ፌስታል የት ነው ያረኩት? እስቲ አቀብኝ። የት ነው እዮብዬ? የት ነው ያለው? አለም ወይ? ለምን ፈለግሽው? ለምን ፈለግሽው ይባላል እንዴ? የስራ ቃይ ነዋ። እማዬ ከዚህ በኋላ ስራ አሰሪው። ካልሰራው ምን ሊበላ? እኔ እሰራለሁ። አንተ ደግሞ ምን ልትሰራ ነው? ድርጅት ውስጥ በሹፌርነት ስራ አግኝቻለሁ። እዛ ገባለሁ። ተረጋጋችሁ። እንዴት ነው ቆይ የምረጋጋው? ፈጣሪ አንድ ነገር ካመጣው ምን ይደረጋል ትለኛል ነበር። እባክህ ተረጋጋ። እባክህ ወረዛ ተወኝ። እናቴ እኮ እንደዚህ የሆነችው በእኔ ምክንያት እኮ ነው። የምትለኝን ስለማትሰማ ስለማበሳጫት እኮ ነው እንደዚህ የሆነችው። መናደድ እኮ ምንም ትርጉም የለውም። ቢያንስ እናታችን ቀሪ እድሜዋን ደስተኛ ሆና እንድታሳልፍ እንርዳት። ፈልጌ እኮ አይደል። እሺ
ቃል ግባልኝ። እንደምናወራው እኮ ቀላል አይደለም፣ ግን እሞክራለሁ። ረቂ ትሙት ረክተውት ብር አለሽ እንዴ? ብድር ፈልጌ ነበር። አዎ አለኝ። ስንት ነው የፈለግከው? 1000 ብር። 1000 ብር ብቻ ነው የፈለግኩት። ችግር የለውም፣ ሁሉንም ሰደው። ለእናትህ ስራ አገኘው ያልካት ሚስትሮ ለመሆን ነው? አዎ። ለምን ደስ ታደርጋለህ? ሌላ አማራጭ እኮ የለኝም። አማራጭማ አለ። እሺ ምን? ለምን ስራ አትፈልግም? ኢትዮጵያ ውስጥ እኮ ነው ያለ ነው። እንዴት ነው በዚህ ፍጥነት ስራ ላገኝ የምችለው? እሺ ወይኔ ላግዝህ። በምንድን ነው የምታግዥ? በገንዘብ ማለቴ አንተንም ቤተሰቦችን በገንዘብ ማገዝ እፈልጋለሁ። ይሄ እኮ የገንዘብ ጉዳይ ብቻ አይደለም፣ የክብርም ጉዳይ ነው። እናቴ ለረጅም ጊዜ አንገቷን አስደፍቻታለሁ። ቢያንስ በመጨረሻ ሰዓት እንኳን በእኔ እንድትኮራ ማድረግ አለብኝ። የምትፈልገው አይነት ልጅ ልሆንላት ይገባል። እና እናት የምትፈልገው አንተ ሊስትሮ እንድትሆን ነው? ሊስትሮም እኮ ስራ ነው። እኔ ስራ አይደለም አላልኩም፣ ግን ይገባኛል። ግን ይህንንም አንቺ ካልነገርሻት ማንም ሊነግራት አይችልም። ቆይ እሺ ታዲያ መዋሸትህ ካልቀረ ለምን እኔ እያገዝኩ አንተ ስራ ሰርተህ እንደምታመጣ ለምን አትነግራት? ውሸት እኮ ምንም ያክል ቢደበቅ በመጨረሻው ሰዓት መታወቁ አይቀርም። የዛኔ ደግሞ በልቧ ሞቼ ይቀበራለሁ። ምክንያቱም ደግሞ እናቴ እንድሰርቅና እንድለምን አድርጋ አላሳደገችኝ። ነገሩን እኮ አወሳሰብከው። እንዳንተ አባባል እኮ እናተ ሊስትሮ መሆንህን አንድ ቀን ማወቁ አይቀርም ማለት ነው። ሊስትሮ መሆኔን ያወቀች ቀን ግን ታዝንልኛለች እንጂ አታዝንብኝ። በልቧ ውስጥ ነግሳለሁ እንጂ ሞቼ አልቀበርም። ደግሞ አሁን እህቴም ወንድሜም የኔ ኃላፊነት ናቸው። ታዲያ እስከ መቼ ነው አንቺ በምረጅም ብር እየረዳኋቸው ኖር የምችለው? አምሳዬ መጣህልኝ? አዎ እማዬ። ምን ነው ታዲያ አመሸስ እየጠበቅኩ? አይ ስራ አልጨረስኩም ነበር። ስራ እንዴት ነው ልጄ? አሪፍ ነው። ጎሽ የኔ አንበሳ በርታልኝ። እሺ
አደራህን ይሄ የምትጠጣውን መጠጥህንና የምታጫጭሰውን ነገር እንደምንም ብለህ ተወው። በቃ እኔ ልግባ። ደህና ነህ? እኔ ግን አይደለሁም። በጣም ከብዶኛል። እናቴ ፊት ማስመሰል፣ መሳቅ፣ መጫወት እንዳንተ እንኳን መሸሽ አልቻልኩም። አንተ እድለኛ ነህ። እድለኛ? ቆይ እኔ እድለኛ የሆንኩ ነው እንዴ ይመስልህ? ቆይ እኔ ነኝ አንተን እድለኛ? እናቴ ለመሞት የቀናት ዕድሜ ቀርቷት ከእሷ መሸሽ ነው እድለኝነት? የመጨረሻ እስትንፋሷን ለመስማት እንኳን እኮ እድል ያለ አንተ ነህ። እሺ ቆይ ማነው እድለኛ? እሺ ድምፅን ቀንስ፣ ከሰማች ትጨነቃለች። ይኸውልህ ለዘላለም እንደኔ በጸጸት መኖር ባትፈልግ ከሆነ ይህን ዕድል ተጠቀም። እስከ ዛሬ የበደልካትን በደል ይቅርታ ጠይቃት። ነገ እኮ ነው የምሄደው። ዛሬም እንደሌላ ጊዜ ጥለኸኝ ልትሄድ ነው? የመጨረሻ ቀን እኮ ደረሰ። በቃ ልንለያይ ነው። ሜስ፣ ይገባኛል ምን ሊሰማ እንደሚችል። አይገባሽም? አይገባሽም? ቢገባሽ ኖሮማ ስቴጂ ምን ያክል እንደምጎዳ እያወቅሽ በዚህን ያክል ህይወቴ ውስጥ አገኝም ነበር። ሰው ምንድን ነው የሚሆነው? ሁለት ህመም ላይ እኮ ነው ያለሁት። እናቴ በዚህ በኩል ታማለች፣ በዚህ በኩል ደግሞ ያንቺ መሄድ አለ። እሺ እኔ ምን ማድረግ እችላለሁ? ምንም። መጀመሪያ ነው እንጂ አሁን ምንም ማድረጋች። መልካም መንገድ ሜስ። ራስህን ጠብቅሽ። ደግሞ አታየኝም ብለህ ጠጣሉ። 6ኛ የስሜት ሕዋሴ ይነግረኛል። እንደገባው በዮብ ስልክ እደውልልሃለሁ። ደግሞ ትዝ ስልህ እነዛን ያሳለፍናቸውን ጣፋጭ ጊዜያት አስታውስሽ።
እኔ በቻልኩት መጠን እዛ ያለውን ነገር አስተካክዬ እመጣለሁ። እሺ እወዳለሁ። አንተ ምንም አትለኝም እንዴ? እሺ በቃ ልሂድ። ፍላይት ታይም ስለደረሰ ሻንጣዬን ማምጣት አለብኝ። ቻው በቃ። መስሎኝ ወረት ባንዴ የምወጣ ፀሐይዋን ሁኛለሁ በጀንበር ምርታ ትናንትን ፍለጋ ቢቀመጥ ጥበቃ ዛሬን ሳላየው እንደ ቀልድ አበቃ አበቃ ይቃናል ያልኩት ቀን እየዘቀዘቀ ያስጎነብሰኛል ቀን እየጠበቀ ልመለስ አቃተ ፈራሁት ሕይወቴ ወደ ትናንትናው የዛሬነቴ ልጄ ስትይ አምሳያዬ ባንደበትሽ ስትጠሪኝ አቤት ደስታዬ አምሳያዬ እማዬ እንደ ቀልድ 2 ዓመታት
ለካ የሰጠህን ነገር ብዙ ነበር። አንተ ያደረክልን ነገር ሳስባቸው ምን ያህል እንዳጎደልንብህ ገባኝ። ቆይ ለምንድን ነበር ከሱ በቀላሉ መውጣት እንደምትችል ይሰማኝ የነበረው? ለምንድን ያላገዝኩ? ትንሽ ጊዜን ብሰጥና ልረዳ ብሞክር ኖሮ ምናልባት እንደዚህ አይሆንም ነበር። ጥቃቅን ነገሮችን ማድረግ ባለመቻሌን ያጣሁት። ከዚህ በኋላ ግን እንዳንተ የሚረዳቸው አቶ በሱ የሚሰቃዩ ሰዎችን በሚችለው አቅም ለመርዳት ቆርጬ ተነስቻለሁ። በጣም እወዳችኋለሁ። ሳስቂ በኔ እድሜ